አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ ዛሬ እንግዲህ በሳዑዲ አረቢያ ጅዳ በዚህ መልኩ ዝናብ ተጥለቅልቋል ማለት ነው። ትናንትና ያው ዛሬ ዝናብ እንደሚጥል ተነግሮን ነበረ። ልጆች ትምህርት ቤት እንዳይሄዱ ቤት ውስጥ ሆነው በኦንላይን እንደሚማሩና ያው ውጭ እንዳያተወጡ ትላልቅ እንደዚህ ሞል ምግብ ቤቶች ደግሞ እንደሚዘጉ ተናግረው ነበረ። ይኸው የተናገሩት ነገር እውነት ሆኗል ማለት ነው። ዛሬ እንግዲህ ዙር አካባቢ ጀምሮ በጣም ኃይለኛ ዝናብ ነው የጣለው። ይሄ ቦታው እንደምታዩት አቡሁር ዩኒቨርሲቲ ነው፣ ኮሌጅ ነው። ይሄን አቡሁር ሳውዲ ጅዳ ያላችሁ ታውቁታላችሁ ማለት ነው። እንደምታዩት ጎርፍ በጎርፍ ሆኗል። በነገራችን ላይ እንደምታዩት ነው እንግዲህ ሳውዲ አረቢያ አረብ ሀገራት በጥቅሉ ልበል። ለምንድን ነው ዝናብ እንትን የማይለው? እውነት ደስ የሚለው ነገር ሁልጊዜ ዝናብ የለም እንጂ ዝናብ ቢጥል ሁልጊዜ በቃ መሞታችን ነው። ምንም በቃ አይረባም ነው የምላችሁ ስላችሁ፣ ምንም የሚረባ ነገር የለም። መሬቱ አይችልም። በቃ አለጦል ጎርፍ ነው የሚሆነው። እኛ አሁን ቤታችን ተጥለቅልቋል ነው የምላችሁ። ለአሁን በጣራው እያፈሰሰ ልነግራችሁ አልችልም። ቤቱ ስንጠርግ ይኸው ጨረስን በስንት መከራ እላችኋለሁ። ጣራው ድረስ እያፈሰሰና ለምንድን ነው የዚህ ሀገር መሬቱም አይችልም ቤቱም አይችልም? በነገራችን ላይ ከአመት አንዴ ነው ዝናብ የሚጥለው። ኦልሬዲ እንግዲህ እንደዚህ አይነት ዝናብ ከጣለ በጣም ረጅም ጊዜ ሆኖታል። እንደዚህ ኃይለኛ ዝናብ ከጣለ ኃይለኛ እንበለው እንጂ ያው በነገራችን ላይ መሬቱ ስፓልት ሲሚንቶ ስለሆነ ስለማይችል ነው። መኪና ሁላ እንደዚህ ትናንሽዬ መኪናዎችማ አልነግራችሁም እየተወጡ ይሄ ጎርፍ ታውቃላችሁ። ትናንሽዬ መኪናዎች እንደዚህ ማለፍ ራሱ አልቻሉም፣ መውጣት ራሱ አልቻሉም፣ እየሰመጡ ማለት ነው። እና ደስ የሚለው ነገር አረብ ሀገር በተለይ ሳውዲ አረቢያ የምናውቃት ሀገር ሁልጊዜ ምንድን ነው ፀሐይ በረሃ ነው፣ ዝናብ የለም እንጂ ዝናብ ቢኖር ሁልጊዜ እንደዚህ ዝናብ ቢጥል ምንም የሚተርፍ ነገር አይኖርም። ቤቶች ይወድማሉ፣ መኪናዎች በጎርፍ ይሰምጣሉ። እንደዚህ አይነት ኃይለኛ ዝናብ የጣለው የዛሬ 2 ዓመት አካባቢ ይመስለኛል። ያው እንደዚህ እንኳን አይደለም። ያው የዛ ጊዜ በጣም ኃይለኛ ዝናብ ነበረ ካስታወሳችሁ። ቤቶች ሁሉ ተደርምሰው ጎርፍ በጎርፍ ራሱ ብዙ ሰዎች ነበሩ ህይወታቸውን ያጡ፣ መኪናዎች ምናምን በጣም ያስደነግጥ ነበረ። ብቻ ሱብሃንአላህ ተአምር ነው። ግን አንዳንድ ጊዜ የዛሬው ጉርምርምታ መብረቁ ምናምን የፈጣሪ ያለክ ሲያስደነግጥ አልደነገጣችሁም? እኔ እንደው ግም ሲል ሮኬ ሹት ይላል ማለት ነው። በጣም ነበር የፈራሁት ሲጮህ ጉርምርምታው። ብቻ አልሐምዱሊላህ። እና ሳኡዲዬ በዚህ መልኩ እረሳልናለች እላችኋለሁ። ከስንት ዓመት በኋላ እውነት በውጭ ወደ ሻራ ለወጥቼ የፈጣሪ ያለ እንዴ! እኔ እውነት ኢትዮጵያኖች ብቻ ይመስለኝ ነበረ ዝናብ ብርቅ የሚመስል በቃ ከጉልበታቸው ከወገብ በላይ ድረስ በቃ ሰምጠዋል ነው የምላችሁ ሰዎቹ። እንዴት ብዬ ደነገጥኩኝ። በቃ ይሄ ባንጋሊው፣ ሱዳኒው፣ ሴቶቹ፣ ወንዶቹ ልነግራችሁ አልችልም። ጠላም ይዘው ምናምን ይዋኛሉ ማለት ነው። ዝናብ ብርቆ ናቸው እንደኛ። እኛ ብቻ አይደለንም ዝናብ ብርቆ ይሄን ነው ማለት ነው። እና ብቻ ደስ የሚል ቀን ነው ዝናብ ስለጣለልን እላችኋለሁ። እዚህ ጋር ደግሞ ምሳ እየሰራሁኝ እኔ መብረቁ ድም ሲል በቃ ምግቡ ሊያር ነበረ። ያው ዛሬ መድረሳም አልሄዱ ስራም አልሄዱ ቤት ስለሆኑ ግዴታ ምሳ በሰዓት መስራት ነበረ። ዝናቡ እየጣለ እኔ ምሳ እየሰራሁኝ ነበረ። በመሀል ደግሞ እሳቱን ቅንስ አድርግና አወጣለሁ ወደ ሀዋሽ ማለት ነው። ዝናቡን ለማየት እኮ ነው። እና ለጉድ እየጣለ ነበር። ያው በሻሽቄ ዝናብ ተመትቼ ይሄ ሰፈራችን እንደሆነ ማለት ነው። የኛ ሰፈር እንደምታዩት ዛማ ሰፈር ነው ስራ ቦታ እና ሰፈራችን እንደምታዩት ጎርፉ መኪና ሁላ ተወጧል። እዚህ ጋር ሰዎቹን ላለመቀረጽ ነው እንጂ በቃ እንዳለ ህዝብ ነው ህዝብ። ይሄ ባንጋሊና ፓኪስታኒ ሞልቷል በዚህ ሰፈር ነው የምላችሁ። ይገርማል። ቀስ ብዬ ሾካክ ብዬ ወደ ቤት የተመለስኩ ምንም አማራጭ የለኝም እና ትንሽ አይቼ ወደ ቤት የገባሁኝ እላችኋለሁኝ። ዝናቡዬ በዚህ መልኩ ጥሎልናል። ቤቱ በቃ ሆሹ ጽድት ታለ ነው የምለችው። ለአንድ ቀን ደውል በቃ ይሄ ቤቱ የወጣ ቱራብ ልነግራችሁ አልችልም። በደንብ ነው ጽድት ያደረገልን ቤታችንን በነገራችን ላይ። እና ለቤት ጽዳት ሲባል ሁልጊዜ ዝናብ ይጣል። በተለይ ሀውሽ የምትጠርጉ የምታጸዱ ሰዎች አቧራው በየቀኑ አቧራው እንደምታዩት ተከየሉ ሹፍ ቆሻሻው የላውም የምኑም እየተንጠፈጠፈ ስለሚወርድ በጣም ቆሻሻ ነበር የሆነው።
እና በዚህ መልኩ አጸዳው። ጥሎ ከጨረስክ በኋላ እንግዲህ ያው ጥሎ ከጨረሰ በኋላ አጸዳለሁ እላችኋለሁ። ውጩን እንዲያለ ይሄንን በትን መከራዬን አይቼ አጸዳሁ። አለሙሂም እላችኋለሁ። እና ይሄንን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ የመዳም ቅመሞች ደግሞ ዝናብ የምትወዱ በተለይ ላይክ አድርጉት።